ይህ የአንድ ቤተሰብ ታሪክ ሳይሆን የብዙሃኑ አንዱ ማሳያ ነው። ትላንት ለትምህርት የሚረዱ ግብአትና አልባሳትን ለልጆቻቸው በተገቢ ሁኔታ ማሟላት ያልቻሉ በርካታ ወላጆች በጭንቀት ተይዘዋል። መሰረታዊ ግብአትና በቂ ምግብ ማግኘት ያልቻሉ ተማሪዎች በትምህርታቸው ውጤታማ ካለመሆናቸውም በላይ ለጭንቀትና ለጤና መታወክ ተጋልጠዋል። አገርም የነገ ተረካቢ ትውልዷን ከጅምሩ ታጣለች። ወጣቱን ከሥራ ጠባቂነት ወደ ሥራ ፈጣሪነት ያላሸጋገረች ሀገር ከተረጅነት አትላቀቅም። አቅም ያጠራቸው ሰሪ እጆች፣ ለባቸው ያልተተካ ድካሞች። ሁሉም ነገር እዚህ ጋር ማብቃት አለበት። ትላንት ዛሬ አይደለም። ልማትና አብሳሪ አዲስ ፀሐይ ወጥቷል። የተዘነጉና ልብ ያልተባሉ የከተማችን ነዋሪዎች የድሃ ድሃ እየተባሉ የሚጠሩ የቀድሞ የቀበሌ ቤቶች በራሳቸው ላይ የፈረሰ አቅመ ደካሞች በብልጽግና ዘመን ልዩ ትኩረት ሰጥተን በበጎ ፈቃድ ቤት እየገነባን ለነሱ ማቅረብ፣ የፈረሱትን የማደስ የዘመሙ ጎጆዎችን መልሰን የማቆም ስራ ሌላኛው አማራጭ ነው። ዛሬ ተማሪዎች ስለ ምርምርና ፈጠራ እንጂ ስለ እንጀራ አይጨነቁም። የአዲስ አበባ ወላጆች የኑሮ ጫና ያለባቸው ዩኒፎርም አይገዙ፣ ደብተር አይገዙ፣ ለልጆቻቸው ምግብ አይጨነቁ። አሁን ደግሞ ሃይስኩልም ጭምር ሆነው ከፍተኛ ችግር አለባቸው የተባሉት ተለይቶ ካርድ ተሰጥቷቸው አጠገባቸው ካለው አንደኛ ደረጃ ትምህርት ቤት ምግብ ማግኘት እንዲችሉ አብረው መመገብ እንዲችሉ ጭምር ፈቅደናል።
አቡሽ ዛሬ ሳቁ ተመልሷል። ውጤታማና ጎበዝ ተማሪም ሆኗል። ጫና ማቃለል መለያችን ነው። በፍጥነት ሰርተን በጥራት ህዝባችን ጋር ለማድረስ ከዚህ በላይ እንተጋለን። ስራ ላይ ነን እኛ ስራ ላይ ነን፣ ስራ ላይ ነን እኛ ስራ ላይ ነን። በስራችን ሀገርን ለማስዋብ ወደ ሀገር ቤት ቱሪስትን ለመሳብ ተፈጥሮና ሰውን ለማስታረቅ የህዝባችን ጤናን ለመጠበቅ ስራ ላይ ነን፣ ይኸው ስራ ላይ ነን፣ ስራ ላይ ነን እኛ ስራ ላይ ነን። ዜጎች በተፈጠረላቸው የሥራ ዕድል ከራሳቸው አልፎ ለሌሎችም ተርፈዋል። ድህነትን ለማጥፋት ሥራ ክቡር መሆኑን ለማሳየት ብልጽግ ሀገር ኢትዮጵያን ለማየት ሥራ ላይ ነን እኛ ሥራ ላይ ነን፣ ሥራ ላይ ነን እኛ ልማት ላይ ነን። ዛሬ ልጆች መንገድ ላይ ሳይሆን ለእነርሱ ተብሎ በተዘጋጀ ውብና ማራኪ ስፍራ ይጫወታሉ። በጠበበ የመሃል ከተማ መንገድ ላይ ሰው ከመኪና ጋር እየተጋፋ ሲሄድ ስንቱ ውድ አካሉን የማይተካ ሕይወቱን በትራፊክ አደጋ አጣ። ዛሬ ሁሉም በመልኩ እንዲህ ተሰናድቷል። ይህ የሚታለም ሳይሆን የሚጨበጥ እውነት ስለመሆኑ ሁላችንም እማኞች ነን። ውበት ይቀጥላል፣ መበልጸግ ይቀጥላል፣ መስራት መትጋት ይቀጥላል። የኢትዮጵያ ማንሰራራት ወደ ኋላ በማይመለስ ሁኔታ እያደገና እየሰፋ ይሄዳል። የነቁ ይከተላሉ፣ ያልነቁ ያንቀላፋሉ። እኛ ደስ ብሎን በደስታ ለሀገራችን እንሰራለን። እድገት ጅማሬ እንጂ ፍጻሜ የለውም።